እንደ እጉግ መሰራዊት እንደ አፋር ሰራዊትና ህዝብ ከትግራይ ጎንነን የሚል እንደ ቃል አቀባይነትህ ይሄንን ማስተላለፍ እንደፈለክ ነው የነገርከኝ። ስለዚህ በትግራይ የተከሰተው በአፋርም በሌሎችም አለ፣ ግን የትግራይ ደግሞ የባሰ ስለሆነ አሁን ያያችሁት አይታችሁ ከትግራይ ህዝብ ጎንነን የሚል መልእክት ማስተላለፍ እንደምትፈልግ ነግረኸኛልና ይሄ በጣም ደስ የሚል ነው። መድረኩ ላንተ መልእክት እንድታስተላልፍ መጀመሪያ። አው አመሰግናለሁ እድሉን ስለሰጠኸኝ። እኛ ለማለት የምንፈልገው እዚህ ሁለት ህዝብ አምላክ ፈጣሪ ለራሱ ወንድማማች አድርጎ ጎረቤት አድርጎ አብሮ ለስንት ሺህ ዓመት የኖረውን ህዝብ ሲያባሉ ሲያጋጩ ሲያጋድሉ ከአራት ኪሎ የሚረጭ መርዝ ብዙ ታሪክ እዚህ ህዝብ ወንድማማች ለሆነ ህዝብ መሃል ሲሰሩ ቆይተዋል። ዛሬ ግን ትናንት አይደለም፣ ሁሉም አውቀናል፣ ተምረናል። ዓለም እንዴት እየሄደ ነው? እንደ ድሮው በየዋህነት ዝም ብሎ የመጣ እየቆሰቆሰ የሚያጋድለው ህዝብ የለም። ለተፈጸመው ካሁን በፊት ከሁለት ሶስት ዓመታት በፊት ለተፈጸመው በጣም ነው የምናዝነው፣ ስንናገርም ቆይተናል። አሁን ግን በጣም አስከፊ ሁኔታ ችግር ሁሉም ውስጥ አለ። ችግር የሚዘሩት አራት ኪሎ አሉ። ቢሆንም ግን ዛሬ የትግራይ እናት እየሞተች የትግራይ ህፃን እየሞተ የትግራይ አዛውንት እየሞቱ እኛ እያየን ዝም አንልም። እዚህ ህዝብ አቆራርጠውት አጋለውት እስከ መጨረሻ ድረስ አይታረቅም ብለውት ለነበረው ህዝብ አንድ እንደሆንና ምንም ጊዜ እንደማይለየን መርዝ የሚረጩ ርካሽ የፖለቲካ ጥቅም ፍለጋ አገርና ህዝብን የሚያድሙ ኃይሎች እንዳላሸነፉን ማሳወቂያ አንድ እንደሆንም መግለጫ በአቅማችን እኛ አዲስ ድርጅት ነው። በአቅማችን የምንችለውን ከትግራይ ህዝብ ጎን እንቆማለን እናደርጋለን። ጽምዶም ደግሞ በኤርትራ የሚኖሩ በዓለም ላይ ያላችሁ ሁሉ ሰብአዊነት ለሚገባችሁ የሰው ዘር ለሆናችሁ ዛሬ ትግራይ ህዝብ እንዴት ሁኔታ ላይ እንዳለ እኔ ልገልጽ አይጠብቅብኝም የሚታይ ነገር ስለሆነ። ስለዚህ ለዚህ ጽምዶ በአፍ ዝም ብለን ምናምን ሳይሆን ይሄን ሲመራ የነበረው አወል ሰዒድም ይሁን በትግራይ በኩል ያለው ወንድማችንም ይሁን ሌሎችም ይሁኑ አንድ ላይ ሆነን ድምጻችሁን ማሰማት አለባችሁ። እኛ ደግሞ የምንችለውን ዝግጁ ነን እና እንደዚህ ነው እንደዛ ነው አይደለም። በአቅማችን የምንችለውን የትግራይ በጎ የሚያደርጉ ልጆችንም ዩቲዩብ ላይ ስናይ ነበር፣ ሼርም እያደረግን ነው። በጣም ደስ ብሎናል። ዛሬ ሰብአዊነት ነው። የትግራይ እናት ከቤቷ ተፈናቅላ በአረመኔዎች የሰው ዘር መስለው እንደ ሰው በሁለት እግር የሚራመዱ የአውሬ ባህሪ ያላቸው ያበላሹትን የፖለቲካና ያደሙትን ህዝብ እንደዛ የትግራይ እናት እየሞተች እኛ በልተን አናድርም ካለን አወል ሰዒድ እንዳለው ተካፍለን እንበላለን። በተግባር በወሬ ሳይሆን በተግባር እናሳያለን። ይሄ ነው አንገብጋቢ ሆኖ ቅድም የደወልኩልህ። እኛ ምን ማድረግ ይገባናል? በአሁን ይሄ ችግር ያልፋል፣ የድርቅ ይሄዳል፣ ይሄ ችግር ያልፋል፣ ይሄ ሁሉ ነገር ያልፋል። ታሪክ ግን ቀሪ ነው። በዛሬው ሰዓት ያደረከው ለነገ በእግዚአብሔርም ዘንድ በታሪክም ዘንድ ያንን ህዝብ ምን ያህል ያቀራርበዋል። ለካ ይሄ ወንድሜ ነው፣ ጊዜው ነው ያጋጨን እንጂ የሚጋጭ ህዝብ አይደለም። መጥፎ ለሱ ልብ ውስጥ እንደሌለ በተግባር ነው፣ በመላስ ሳይሆን በተግባር ስታሳይ እሱም ደግሞ የዚህ ሁለት ህዝብ ፍቅር አንድነት ውስጥ የተዘሩት ቆሻሻ አረም ሳይሆኑ ትክክለኛ ቡቃያ እንዳለና ፍሬ እንደሚያፈራ አብሮ እንደሚያድግ ለዘላለም አብሮ እንደሚኖር እኛ እናልፋለን፣ እንኖራለን፣ ትንሽ እናልፋለን። ለመጪው ትውልድ ግን የጠራና የተጻፈፈ ወንድማዊ ሰብአዊ ፍትሃዊ የሆነ አካሄድና ፍቅር ለዚህ ህዝብ ለማሳቀፍ ነው የኔ ምኞት። የትግላችንም መነሻው እሱ ነው። አፋር ውስጥ ብቻ የሚቆም ወይ እዛ የሚገታ ትግል አይደለም። የትግራይ ህዝብም ከተነካ እንገባለን እኛ። የትግራይ ህዝብ የማይፈልገው ነገር ካለ የግድ ነው ትግራይ ቤት እየነደደ የኛ ቤት በሰላም አይቀርም። ስለዚህ ይሄ እሳት ማጥፋት የሚገባን ከሆነ ውስጥ ገብተንም እናጥፋለን፣ መስዋዕት ከፍለን ማለት ነው። ይሄ ለቃል ሁላችንም የምንነጋገረው ነው። ዛሬ ትክክለኛ የሆነ የኛን ማንነት የሚገልጽ ጀግና እኮ የሚባለው እውነቱን ከራሱ ጀምሮ ራሱ ላይ ታግሎ ለፍትሃዊነት ሲቆም ነው። ይሄ ወገኔ ነው፣ ይሄ እንደዚህ ነው፣ ይሄ እንደዛ ነው፣
ካልክ ፍትሃዊ አይደለም ማለት ነው። ራስን ካላሸነፍክ ደግሞ ለወደፊት ህዝቡን ነፃ አወጣለሁ ማለት ውሸት ነው። ስለዚህ በዚህ ላይ የተመሰረተ ስለሆነ የትግራይ ህዝብ አይዞ በጸሎትም በእጅም በቻል ነው ከጎንህ እንደሆን ላረጋግጥልህ ወዳለሁ። ክቡር ፕሬዝዳንት ኢብራሂም ዑስማንም እንደዚህ ብለህ አስተላልፍ ነው ያለኝ። ያው አንድነታችንን ዘርጎታል በውስጥም በውጭም ይሄ ቫይረስ ግን ያለን የህዝብ ልጆች አርቀን የምናስብ ከትግራይ ህዝብ ጎን እንዳለን የትግራይ ህዝብ እንዳውቅልን የትግራይ ታጋዮችም እንዲያውቁልን ጎረቤቶቻችንም ማንኛውም እኛ ኦሮሞም ቢጎዳ አማራም ቢጎዳ ሁላችን ትግራይም አፋርም አማራም ሆነን ኦሮሞ እንረዳለን ሶማሌ እንረዳለን እነሱም ደግሞ አንድ ላይ ሆነን የትግራይን ህዝብ ዛሬ መርዳት አለብን። ይሄ ፖለቲካ ጋር የሚያያዝ አይደለም። ሰው እየሞተ ነው። በቃ ሰብአዊነት ላይ ብቻ የተመሰረተ ነው። የፖለቲካ ልዩነት ሊኖራቸው ዛሬ አዲስ አበባ 4 ኪሎ ሆነው ለትግራይ እንታገላለን የሚሉ ትሞታላችሁ አምላክስ ፊት ስትቀርቡ ምን ትላላችሁ ነው የምላቸው። የማይሞት የለም። ንጉሶችም ነበሩ ምንም ነበሩ ሁሉ ያላፊ ነው። ግን ምን ተሐቂ በመታመኑበት እምነት የትግራይነት ለዛ ኩስተር ብላ ቤት ውስጥ ወጣ ምትለ አንድ አይነት አደረገው ህዝቡ። ድሮ ይተባበር ነበር እየተባበረ ነው እዚህ ደረጃ ያደረሰው ህዝቡ። ዛሬ እኩል ዘግቶ እያስራብኩ አንበረክከዋለሁ በሚልበት ሰዓት የፖለቲካ ሸፈጥና ትርፍ ፍለጋ ቀርቶ ትክክለኛ ሰብአዊነትን ጽምዶ ደግሞ በአሁኑ ሰዓት ነው ዘልቆ መውጣት ያለበት ወደ ላይ በአፍ ሳይሆን በተግባር። ስለዚህ እኛ አይዟችሁ አለን ነው የምንለው። በቻል ነው ሁሉ ሰው የራሱን ኃላፊነት ወስዶ አንድም ብር ብትሆን ገንዘብ ነች። ስለዚህ ጎን ለጎን ቆመን ከገንዘብ በላይ ፍቅራዊ ወንድምነት ፍላጎት ይሄ ህዝብ እንዳለው ወንድም እንዳለው ማሳየት የሚገባ ባሁኑ ሰዓት ነው። በቃልም በገንዘብም በሁሉም በሞራልም። ስለዚህ እዛ ደግሞ ይሄን ሁሉ የሚያደርጉት ዩቲዩበር ላይ ወጥተው ሌላም ወጥተው የሚተባበሩ ማንኛውም ሰው በጣም ላመሰግናቸው እወዳለሁ። የሰብአዊነት የሰው ስራ እየሰራችሁ ነው። እንደናንተ ያለውን ያብዛልን ለማለት እወዳለሁ። በጣም አስደስታችሁናል። እያየሁ ነበረ ዶቄትም የሚወስዱ መኮረኒም የሚወስዱ ህፃናት ሳይቀሩ ወጣቶች ሳይቀሩ ሁሉ ይሄ ነው ተስፋ ያለው ወጣት እንዳለ አሁን አየን። ይሄ በፖለቲካ ዝም ብሎ የሚጨራመት የሰው በሽታ የማይታየው በሰራተኛና በአጃቢ ታጅቦ በኮማንዶ 10-15 መኪና አስከትሎ የሀገርና የህዝብ የዛን ህዝብ ወክላለሁ ያለ የዛን ህዝብ ሀብትና ንብረት በእጁ አድርጎ በዛ ህዝብ ተከብሮ የሚኖር ያንን ህዝብ ያላከበረ ፖለቲከኛ ግን በጣም አዝንብሃለሁ ነው ብሎ በፈለገ ወገን ይኖር። ይሄን ህዝብ የማያይ ለዚህ ህዝብ የማያስብ ዛሬ ለምን ኒኩለር ቦምብ አይፈነዳ? ሞት ነው። ተጠምዝዞ የሚሞተውን ህዝብ ሳታይ ቀርተህ የፖለቲካ ትርፍና ክሳራ አለው የምትል ፖለቲከኛ ካለ ቆሻሻ ነህ። አምሮህ የጸዳ አይደለም። ሰብአዊነት የለህም። ውሸታም ነህ ለማለት እወዳለሁ። ስድብ አይደለም። ከዚህም በላይ ይገባቸው ነበር። ሚዲያ ስለሆነ እዚች ጋር ብቻ አቋጫዋለሁ። የናንተ ስጋችሁን ቢበላ እኔን አያጠግበኝም ነበር። ዛሬ የትግራይ ህዝብ እዚህ ደረጃ ላይ የደረሰው በእናንተ ምክንያት ነው። ምን እየጠበቃችሁ? ስንት ጊዜ ተናገር። ምንድነው እየተዋጋ ሬሽን እየቀማ ምንም እየቀማ የፈለገበት ቦታ ለምን አይገባም? ማን ነው ከባቢ ዘጊ? ማን ነው ተዘጊ? ጿራለ ህዝቧን ዋጋም አላለም፣ ለመብቷ እንከራከርም አላለም። እናንተ የፖለቲካ ትርፍ ስልጣን ላይ ለመኖር ምንድነው ስልጣን? ህዝብ ለማገልገል ከሆነ ህዝቡን አላገለገላችሁ በጥሜት የሞተ ነው። ተናገር ያለ ነው። ሁለተኛ ጊዜ ነው። ህዝቡ ድምጹን ያሰማ አፍናችሁት ነገ ለኛም አይገዛልንምና በእንደዚህ ነው ሰደው ነው ወይ ምንድነው? ስለዚህ የትግራይ ህዝብ አጆካ ንብሎ አለና ሰብአዊነት ዘለው አባካቢ አህዋትካ ብዙሓቲና ረሳሓት ግደፎም አለው ቀደም ነይሮም ሕጂውን ከህልዮም ድሕርናውን ከህልዮም ግን ቦታ ይብሎም በፈጣሪም በሞራልም በምንም ቦታ የላቸውም። በጣም የሚያሳዝን ነው ያየሁት። ኢትዮጵያ አድጋለች፣ ተበልድጋለች፣ ድሮን ትሰራለች፣ ጄት ትሰራለች፣ አፍሪካን ትቆጣጠራለች፣ ኮሪደር ትሰራለች፣ ልማት ትሰራለች። ገጠር ላይ ቤትና የጓሮ አትክልት ያሉ የሚዋሹት ውሸታሞች ትግራይ ህዝብ ኢትዮጵያ አይደለም። ካልሆነ ለምን አትለቁትም? ለምኖም ይበላል ኤምባሲ አድርጎ በያገሩ። አፍራችሁ ግን እንገለዋለን ጨርሰዋለን ብትሉ ለራሳችሁ ላይ ሴፍ እየመዘዛችሁ እንደሆነ በደንብ ማወቅ አለባችሁ። መቼ ነው የሚደርሳችሁ? ታያላችሁ ለማለት እወዳለሁ። አመሰግናለሁ።
በጣም አመሰግናለሁ። እኔም ቅድም እንዳልኩት ማለት አምናለሁ እኔ በአፋር ህዝብ ላይ ያለኝ እምነት አፋርም ያውቀዋል። ከአፋር ጋር ያለኝ የነበረኝ ግንኙነት አፋር ያውቀዋል። ከአንተ ጋር ብቻ አይደለም። እኔ እናንተ ከመገናኘታችን በፊትም የአፋር ጉዳያችን ነው ብለን ምንሰራነን። እዚሁም ትገልጸዋለህ። የትግራይ ህዝብ በታገለበት ወቅት አፋር ነውና ማንነቱን አክብሮ መኖር አለበት ብሎ የታገለ ህዝብ መሆኑ አፋር ያውቃል፣ ትግራይም ያውቃል። የአፋር ህዝብ ትግራይን እየጠበቀ የትግራይ ህዝብ አፋርን እየጠበቀ ኖረዋል፣ ለሺህ ዓመታት ኖረዋል። እና ይህንን ታሪክ ነው የደገማችሁት። የአፋር ሰራዊት እና ህዝብ ከትግራይ ህዝብ ጎን ነው ብለህ እንደ የአጎግመ ሰራዊት ቃል አቀባይ እዚሁ መጥተህ ይህንን መልእክት ማስተላለፍ በጣም እጅግ በጣም አድርጌ አመሰግናለሁ። ትልቅ ክብርም አለኝ። ለክብራችሁ ስል የአፋር ወጣቶች ከትግራይ ጋር የሚያገናኛቸው ዝም ብሎ እንደዚህ መደጋገፍ ብቻ አይደለም፣ በባህልም ጭምር አፋርኛ ሲዘፈን የትግራይ ልጆች ገብተው ወኔያቸውን ያወርዳሉ። ትግርኛ ሲዘፈንም እንደዛ ነውና በዚህ መሸጋገሪያ ሙዚቃን ወደ ሌላው ነጥባችን እንሸጋገር። የሚገርም ወኔ ነው። እንዳየኸው የአፋር ወጣቶች ናቸው እና ግንኙነታችን ዝም ብሎ ለሚዲያ ኮንሳምፕሽን የምንናገረው ይመስለዋል አንዳንዱ። ባህላችንም ታሪካችንም በጣም እየተጎራረሰ እየተገናኘ ነው እና ይሄም የተለየ ያደርገዋል የአፋርና የትግራይ ህዝብ ግንኙነቱ። እኛ አፋር ሲጎዳ ህዝባችን ነው ብለን ስንነሳ ዝም ብሎ እንደው ለተራ ፕሮፓጋንዳ ይመስለዋል። አፋርም እንደዛ ሲል እንደዛ ይመስለዋል ሰው። የአፋርና የትግራይ ህዝብ ግንኙነት ለየት የሚያደርገው ታሪካዊ ነው። ከጅምሩ ከጥንት ጀምሮ እስካሁን ድረስ የፈለገውን ሴራ ቢያሴሩ ምንም ወጥመድ ሆኖ መያዝ ያልቻለው የአፋርና የትግራይ ግንኙነት ነው። ሞክረው ነበረ። አሁን ባለፈው ጦርነት እኮ ሞክሯል። ግን እንዴት ወደ ኖርማል እንደተመለሰ በተግባር አየነው ነውና ምስጋናዬ ላቅ ያለ ነው።